ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እጅግ በጣም ለብዙ እህቶቻችን የሚጠቅም ነው። ለፀጉራችሁ የሚስማማውን ምርጥ የሆነውን የፀጉር ቅባትን እንዴት አርጋችሁ መምረጥ እንደምትችሉ እነግራችኋለሁኝ። የምትሰሩትን ስህተቶችንም እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የፀጉር ቅባት መቀባትን ሞክራችሁ ነገር ግን ፀጉራችሁ አሁንም ደረቅ፣ ቅባት የበዛበት፣ የሚጨባበጥ ወይም ደግሞ መርገፍ የጀመረበት ጊዜ አለ። እውነታው ግን አብዛኛው ሰው ለፀጉሩ አይነት የማይስማማውን ቅባት እየተጠቀመ ነው። አንድ የቅባት አይነት ለጥምጥም ወይም ደግሞ ለከርሊ ፀጉር ለስላሳ እና ውብ ሊያደርገው ይችላል። ነገር ግን ለለስላሳ ወይም ስትሬት ለሆነ ፀጉር እንዲተኛና ቅባት እንዲበዛበትም ሊያደርገው ይችላል። ሌላኛው ቅባት ደግሞ ለፀጉር እድገት ሊረዳችሁ ይችላል። ነገር ግን በአግባቡ ካልተጠቀማችሁበት የጭንቅላት ቆዳን ቀዳዳዎችን ይደፍነዋል። ስለዚህ በዚህ ቪዲዮ ውስጥ ለእናንተ የፀጉር አይነት፣ ለጭንቅላታችሁ ቆዳ ሁኔታ እናም ለፀጉራችሁ የሚስማማውን ምርጥ ቅባትን እንዴት በትክክል እንደምትመርጡ እነግራችኋለሁኝ። በዚህ ቪዲዮ መጨረሻ ላይ ደግሞ የምታውቁት ለስላሳ፣ ለጥምጥም፣ ለወፍራም፣ ለቀጭን፣ ለደረቅ ወይም ደግሞ ቅባት ላለው ፀጉር የትኞቹ ቅባቶች ምርጥ እንደሆኑ፣ የትኞቹ ቅባቶች ለፀጉር እድገት እንደሚረዱ፣ ከመጠን በላይ ከተጠቀማችሁ የትኞቹ ቅባቶች የጭንቅላታችሁን ቆዳ ሊጎዱ እንደሚችሉ እና አብዛኛው ሰው የሚሰራቸውን ትልልቅ የቅባት የአጠቃቀም ስህተቶችን እነግራችኋለሁኝ። ታዲያ ከሁሉም አስቀድሞ በጣም አስፈላጊ በሆነው ነገር እንጀምር። መጀመሪያ የፀጉራችሁን አይነትን እወቁ። ማንኛውንም ቅባት ከመምረጣችሁ በፊት ፀጉራችሁን መረዳት አለባችሁ። ምክንያቱም የፀጉር ዘይት ወይም ደግሞ ቅባት ለአንዱ የሚስማማው ለሌላው ደግሞ ላይስማማ ይችላል። ታዲያ ማወቅ የሚገባችሁ ሶስት ዋና ዋና ነገሮች አሉ። አንደኛ የጭንቅላታችሁን የቆዳ አይነት፣ ሁለተኛ የፀጉራችሁን ዝርጋታ ወይም ደግሞ ቴክስቸሩንና ሶስተኛ ደግሞ የፀጉራችሁን ግብ ወይም ደግሞ የፈለጋችሁትን ዓላማ። በቅድሚያ የጭንቅላታችሁን የቆዳ አይነትን በማወቅ መጠቀም የምትችሉትን የቅባት አይነቶችን ልንገራችሁ። አንደኛ ቅባት ያለው የጭንቅላት ቆዳ ካላችሁ ነው። ፀጉራችሁን በታጠባችሁ በአንድ ቀን ውስጥ ቅባት የሚበዛበት ከሆነ ምናልባት ቅባት ያለው የጭንቅላት ቆዳ አላችሁ ማለት ነው። ምልክቶቹም ፀጉር በፍጥነት እርስ በርሱ መጣበቅ፣ የጭንቅላት ቆዳ ቅባትነት መሰማት፣ ፎረፈሩ ቢጫ ወይም ደግሞ ተለጣፊ መስሎ መታየት፣ በፀጉር መስመር አቅራቢያ የሚወጡ ፀጉር መሰል ነገሮች ከገጠማችሁ ታዲያ ለቅባታማ ጭንቅላት ምርጥ መጠቀም ያለባችሁ የቅባት አይነቶች ጆጆባ ኦይል፣ የወይን ፍሬ ዘይት ወይም ደግሞ ግሬፕ ሲድ ኦይልን፣ ሮዝመሪ የገባበትን ኦይልን፣ ቀላል የአርጋን ኦይልን መጠቀም ትችላላችሁ። ላይት ዌይት የሆነ ማለት ነው። ምክንያቱም እነዚህ ቅባቶች ቀላል ስለሆኑ የጭንቅላትን ቀዳዳዎች የመድፈን እድላቸው አነስተኛ ነው። መራቅ ያለባችሁ የቅባት አይነቶች ደግሞ ወፍራም የሆነ ካስተር ኦይልን፣ ከመጠን በላይ የሆነ የኮኮናት ኦይልን፣ ወፍራም ቅቤ ነክ ዘይቶችን እንዳትጠቀሙ። እነዚህ ላብንና ቆሻሻን አፍነው ሊይዙ ይችላሉ። ሁለተኛ ደግሞ ደረቅ የሆነ የጭንቅላት ቆዳ ካላችሁ ነው። የጭንቅላታችሁ ቆዳ የሚወጣጠር፣ የሚያሳክክ፣ የሚላጥ ወይም ሸካራ ሆኖ ከተሰማችሁ ደረቅ የጭንቅላት ቆዳ አላችሁ ማለት ነው። ለዚህ ታዲያ የሚሆን ምርጥ ቅባቶች የኮኮናት ዘይት፣ የወይራ ዘይት፣ አልመንድ ኦይል ወይም ደግሞ ዘይትና የአቮካዶ ዘይትን መጠቀም ትችላላችሁ። እነዚህ ቅባቶች የጭንቅላትን ቆዳ በጥልቀት ያርሳሉ እንዲሁም ድርቀትንም ይቀንሳሉ።
ደረቅ የጭንቅላት ቆዳ ብዙውን ጊዜ እንክብካቤ እናም እርጥበት እንዳያጣ መከላከያ ያስፈልገዋል። ሶስተኛ የሚቆጣ ወይም ደግሞ የሚያሳክክ የጭንቅላት ቆዳ ካላችሁ ነው። የጭንቅላታችሁ ቆዳ የሚለበልብ፣ የሚቀላ ወይም ደግሞ ለተለያዩ ቅባቶች በፍጥነት ምላሽን የሚሰጥ ከሆነ የሚያረጋጉ ቅባቶችን ምረጡ። ምርጥ ቅባት ወይም ደግሞ ምርጫዎች የምንላቸው አሎቬራ ወይም ደግሞ እሬት የተቀላቀለባቸው ቅባቶች፣ ካሞሜል ኦይል፣ የጆጆባ ኦይል እና ቀላል የሆነ የኮኮናት ኦይልን መጠቀም ትችላላችሁ። ጠንካራ የሆኑ ኢሰንሻይል ኦይሎችን ታዲያ በቀጥታ በጭንቅላታችሁ ላይ ከመቀባት ተቆጠቡ። ንጹህ የናና ወይም የፔፐርመንት ወይም ደግሞ የሮዝመሪ ኦይልን በፍጹም በሌላ ቅባት ወይም ደግሞ ኦይል ሳታቀጥኑ በጭራሽ እንዳትጠቀሙ። ሌላው ደግሞ በሁለተኛ የምንመለከተው በፀጉራችሁ ዝርጋታ ወይም ቴክስቸር ላይ በመመስረት ቅባትን መምረጥ አለባችሁ። ብዙ ሰዎች ስህተት የሚሰሩበት ቦታ እዚህ ጋር ነው። አንደኛ ለስላሳ ወይም ዝርግ ፀጉር ካላችሁ ስትሬት ሄር የምንለው ለስላሳ ፀጉር በፍጥነት ቅባት ይበዛበታል። ምክንያቱም የጭንቅላታችሁ ቅባት በፀጉሩ ዘንግ ላይ በቀላሉ ይወርዳል። ምርጥ ቅባቶች የምንላቸው አርጋን ኦይል፣ የጆጆባ ኦይል እና የወይን ፍሬ ዘይት ግሬፕ ሲድ ኦይልን መጠቀም ትችላላችሁ። ታዲያ በጣም ትንሽ መጠን ብቻ ተጠቀሙ። ወፍራም ቅባቶች ለስላሳ ፀጉር እንዲተኛና ቅባት እንዲበዛበት ሊያደርጉ ይችላሉ። ስትቀቡ ደግሞ ቅባቱን በየቀኑ በሙሉ ጭንቅላታችሁ ላይ ሳይሆን በብዛት በፀጉራችሁ ጫፍ ላይ ብቻ ተቀቡ። ሁለተኛ ዌቪ ሄር የምንለው ዌቭ ሄር የምንለው ማለት ነው። ዌቭ ሄር እንግዲህ ሚዛናዊነት ያስፈልገዋል። በጣም ትንሽ ቅባት ከተቀባችሁ ፍሪዝ ያደርገዋል። በጣም ብዙ ቅባት ስትቀቡ ደግሞ ቅርጹ ይጠፋል። ዌቪ ሄር በሳይንሳዊ አጠራሩ ታይፕ ቱ ሄር የሚባለው የፀጉር አይነት ሲሆን ቀጥ ባለ ወይም ደግሞ ስትሬት እና በከፍተኛ ሁኔታ በሚጠማዘዝ ወይም ደግሞ በከርሊ ፀጉር መካከል የሚገኝ የፀጉር አይነት ነው። ይህ የፀጉር አይነት ባህሪው ደግሞ የፀጉሩ ቅርጽ እንደ ኤስ ፊደል ዝርጋታ ያለው ዌቭ ይሰራል። እንደ ከርሊ ፀጉር ሙሉ በሙሉ አይጠማዘዝም ወይም ደግሞ አይሰራም። ነገር ግን እንደ ስትሬት ፀጉርም ዝርግ አይደለም፣ ኤስ ቅርጽ ያለው ነው። ታዲያ ለዚህ ለዌቪ ሄር አይነቶች ምርጥ ቅባቶች የምንላቸው የአርጋን ኦይል፣ ጣፋጭ የሆነ የለውዝ ኦይል ስዊት አልመንድ ኦይል የምንለውና ቀላል የኮኮናት ኦይልን መጠቀም ትችላላችሁ። እነዚህ ቅባቶች ሳይከብዱ የፀጉሩን ሞገድ ቅርጽ እንዲይዝ ይረዱታል። ሶስተኛ ጥምጥም ፀጉር ካላችሁ ማለትም ከርሊ ሄር ካላችሁ ነው የሚጠማዘዝ። ከርሊ ሄር ወይም ደግሞ ታይፕ ስሪ ሄር የሚባለው የፀጉር አይነት ግልጽ የሆነ የመጠቅለል ባህሪ ያለውና የራሱ የሆነ ስፕሪንግ ወይም ደግሞ የጥምጥም ቅርጽ ያለው የፀጉር ዘርፍ ነው። ከዌቪ ሄር የሚለየው ቅርጹ ብቻ ሳይሆን ሙሉ በሙሉ ተጠቅልሎ ክብ ወይም ደግሞ ሪንግሌት በመስራቱ ነው። ጥምጥም ፀጉር በተፈጥሮ ደረቅ ነው፣ ምክንያቱም የጭንቅላት ቅባት በጥምጥሞቹ ውስጥ በቀላሉ መጓዝ ስለማይችል ነው። ለዚህ ነው ጥምጥም ፀጉር ብዙውን ጊዜ ወፍራም ቅባቶችን የሚወደው። ታዲያ ለከርሊ ወይም ለጥምጥም ፀጉር ለምንለው ምርጥ የቅባት አይነቶች የኮኮናት ኦይልን፣ የወይራ ዘይት ወይም ደግሞ ኦይልን፣ የጀማይካ ጥቁር ካስተር ኦይልን እናም ደግሞ የአቮካዶ ኦይልን መጠቀም ትችላላችሁ። እነዚህ ቅባቶች እርጥበትን አፍነው ይይዛሉ፣ እንዲሁም መሰባበርንም ይቀንሳሉ። ጥምጥም ፀጉር በሳምንት አንድ ወይም ሁለት ጊዜ በቅባት ታሽቶ ሲያድር ከፍተኛ የሆነ ጥቅም ያገኛል። አራተኛ ጥቅጥቅ ያለ ወይም ደግሞ በጣም ወፍራም ፀጉር ኮይሊ ወይም ደግሞ ቲክ ሄር ካላችሁ ነው። ይህ የፀጉር አይነት እርጥበትን በጣም በፍጥነት ያጣል እና ጥልቅ እንክብካቤም ያስፈልገዋል። ለዚህ የፀጉር አይነቶች ደግሞ ምርጥ ቅባቶች የምንላቸው ካስተር ኦይል፣ ሺድ ኦይል ብሌንድ ቅልቅል ዘይቶች ማለት ነው፣ የኮኮናት ኦይል እና የወይራ ዘይትን መጠቀም ትችላላችሁ። እነዚህ ወፍራም ኦይሎች ወይም ደግሞ ቅባቶች እርጥበትን ለመቆለፍና ደካማ
የፀጉር ዘንጎችን ለመጠበቅ ይረዳሉ ማለት ነው። ታዲያ በሶስተኝነት የምንመለከተው ደግሞ በፀጉራችሁ ግብ ላይ በመመስረት የፀጉር ቅባትን መምረጥም አለባችሁ። አሁን ደግሞ በምትፈልጉት ውጤት ላይ በመመስረት እንዴት የፀጉራችሁን ቅባትን እንደምትመርጡ እነግራችኋለሁኝ። አንደኛ ለፀጉር እድገት ከሆነ አስፈላጊው እውነት ማወቅ ያለባችሁ ምንም አይነት ቅባት በአንድ ጀንበር ፀጉርን በተአምር አያሳድግም። ነገር ግን አንዳንድ ቅባቶች ለተሻለ እድገት ምቹ የሆነ የጭንቅላት ሁኔታን ይፈጥራሉ። ስለዚህ ለፀጉር እድገት ከፈለጋችሁ ምርጥ የቅባት አይነቶች በሌላ ዘይት ወይም ደግሞ ቅባት የሚሟሟ የሮዝመሪ ኦይልን መጠቀም አንድ ላይ ቀላቅላችሁ ማለት ነው። ካስተር ኦይል፣ የኮኮናት ኦይል እና የዱባ ፍሬ ኦይልን ፐምፕኪን ሲድ ኦይልን መጠቀም ትችላላችሁ። እነዚህ የደም ዝውውርን ሊያሻሽሉ፣ መሰባበሩን ሊቀንሱ እና የፀጉር ስሮችን ሊደግፉ ይችላሉ። ለመጠቀምም በሳምንት ከ2 እስከ 3 ጊዜ ለ5 ደቂቃዎች በቀስታ እሹት። ሁለተኛ ደግሞ ለደረቅና ለተጎዳ ፀጉር ከፈለጋችሁ ነው። ለደረቅና ለተጎዳ ፀጉር ምርጥ ቅባቶች የምንላቸው የኮኮናት ኦይል፣ የአቮካዶ ኦይል እና የወይራ ዘይት ወይም ደግሞ ኦይል ነው። እነዚህ ወደ ፀጉር ዘንግ በጥልቀት ይገባሉ እና የፕሮቲን መጥፋትንም ይቀንሳሉ። ሶስተኛ የፀጉር መቆራረጥንና መጨባበጥን በጣም መጠባበቅ ፍሪዝ መሆንን ለመቆጣጠር የሚረዱ ምርጥ የቅባት አይነቶችን ከፈለጋችሁ የአርጋን ኦይል፣ የአልመንድ ኦይል እና ማካዴሚያ ኦይልን መጠቀም ትችላላችሁ። ጥቂት ጠብታዎችን እርጥብ ፀጉር ላይ ተጠቀሙት። አራተኛ ደግሞ ለፎሮፎር ከፈለጋችሁ ምርጥ ቅባቶች በትክክል የሟሟ የቲ ትሪ ኦይልን፣ የኒም ኦይል ቅልቅሎችንና የኮኮናት ኦይልን መጠቀም ትችላላችሁ። ነገር ግን ከባድ ፎሮፎር ተራ ድርቀት ሳይሆን የፈንገስ ችግር ሊሆን ስለሚችል ጥንቃቄን አድርጉ። ታዲያ የፀጉር ቅባት አጠቃቀም ስህተቶችን ደግሞ ልንገራችሁ የምትሰሩትን። ስህተት አንድ ብዙ ቅባትን መጠቀም ነው። ብዙ ቅባት ወይም ደግሞ ኦይል ማለት ጤናማ ፀጉር ማለት አይደለም። ከመጠን በላይ ኦይል ቆሻሻን ይስባል፣ ቀዳዳዎችን ይደፍናል፣ ቆሻሻ እንዲከማች ያደርጋል፣ መታጠብንም ያከብዳል። ስህተት ሁለት ደግሞ ቅባቱን ለረጅም ጊዜ በፀጉራችሁ ላይ ማቆየት ነው። ቅባትን ለቀናት ጭንቅላት ላይ ማቆየት ቆዳን ሊያቆስል ይችላል። ለአብዛኛው ሰው የሚመከረው ከ1 እስከ 4 ሰዓታት ይበቃል። ከገፋ እስከ 8 ሰዓት ወይም ለአንድ ሌሊት ማሳደር። ለደረቅ ፀጉር በሳምንት አንድ አሳድራችሁ መታጠብ ችግር የለውም። ስህተት 3 ደግሞ ኢሰንሻል ኦይሎችን በቀጥታ በፀጉራችሁ ላይ መጠቀም ነው። ስህተት ነው። ንጹህ የሮዝመሪ የናና ወይም የቲ ትሪ ኦይልን የጭንቅላትን ቆዳ ሊያቃጥሉ ይችላሉ። ሁልጊዜም በሌሎች ማቅጠኛ ኦይሎች ወይም ደግሞ ቅባቶች አቅጥናችሁ ወይም ደግሞ ቀላቅላችሁ ነው መጠቀም ያለባችሁ። ስህተት 4 ደግሞ የቆሸሸ ጭንቅላትን መቀባት ነው። ጭንቅላታችሁ አስቀድሞ በላብ በቆሻሻ ወይም በቅባት የተደፈነ ከሆነ ዘይት መጨመር መቆጣቱን ያባብሰዋል። ታዲያ እንዴት አድርጋችሁ በትክክል ፀጉራችሁን ቅባት መቀባት እንደምትችሉ ልንገራችሁ። አንደኛ ዘይቱን በጥቂት ማሞቅ፣ ቅባቱን ማለት ነው ኦይሉን። የሞቀ ኦይል በተሻለ ሁኔታ በፀጉራችሁ ላይ ይሰራጫል፣ እንዲሁም ምቾትን ይሰጣችኋል። በጣም እንዳይግል ታዲያ ጥንቃቄ አድርጉ። ሁለተኛ ፀጉርን ከፋፍሎ ማስያዝ ነው። ይህ ኦይሉ ወይም ቅባቱ በሁሉም ቦታ እኩል እንዲደርስ ይረዳዋል። ሶስተኛ ደግሞ በቀስታ ማሸት ነው። የጣቶቻችሁን ጫፍ ተጠቀሙ እንጂ ጥፍራችሁን አይደለም። የደም ዝውውርን ለማሻሻል ከ3 እስከ 5 ደቂቃዎች እሹት። አራተኛ ፀጉርን በዘይት አታጥለቅልቁት ወይም ደግሞ በቅባት አታጥለቅልቁት። የሚያስፈልጋችሁ ጥቂት መጠን ብቻ ነው። ፀጉሩ መቀባቱ መታወቅ አለበት እንጂ ዘይት መንጠባጠብ የለበትም፣ ቅባት ማለት ነው። አምስተኛ ደግሞ በአግባቡ መታጠብ አለባችሁ። ለስላሳ ሻምፖን ተጠቀሙ። አንዳንድ ጊዜ ወፍራም ቅባቶችን ለማስለቀቅ 2 ጊዜ መታጠብም ሊያስፈልጋችሁ ይችላል። በአጠቃላይ ቅባታማ ፀጉር ካላችሁ የጆጆባ ወይም ደግሞ የወይን ፍሬ ዘይትን ተጠቀሙ፣ ግሬፕ ሲድ ኦይል የምንለውን። ደረቅ ፀጉር ካላችሁ
የኮኮናት ወይም የወይራ ዘይትን ተጠቀሙ። የሚጨባበጥ ፀጉር ካላችሁ አርጋን ኦይልን ተጠቀሙ። ጥምጥም ፀጉር ካላችሁ የኮኮናት ወይም የካስተር ኦይልን ተጠቀሙ። ቀጭን ፀጉር ካላችሁ ቀላል ኦይሎችን ብቻ ተጠቀሙ። ወፍራም ፀጉር ካላችሁ ጥልቅ እንክብካቤ የሚሰጡ ኦይሎችን ተጠቀሙ። የፀጉር መርገፍ ካለባችሁ የሮዝመሪ እና ሌላ የማቅጠኛ ዘይት ወይም ደግሞ ቅባትን ቀላቅላችሁ ተጠቀሙ። የተጎዳ ፀጉር ካላችሁ አቮካዶ ወይም የኮኮናት ቅባት ወይም ኦይልን ተጠቀሙ። በአጠቃላይ ምርጡ የፀጉር ቅባት በጣም ውድ የሆነው አይደለም። ለእናንተ የጭንቅላት ቆዳ፣ ለፀጉራችሁ ዝርጋታ እና ለፍላጎቶቻችሁ የሚስማማው ነው። በትክክል ስትጠቀሙበት ትክክለኛው ቅባት ድርቀትን ለመቀነስ፣ ልስላሴውን ለመጨመር፣ የፀጉር መሰባበርን ለመቀነስ፣ ጤናማ እድገትን ለመደገፍና ፀጉራችሁንም በቀላሉ ለመያዝ ይረዳችኋል። ነገር ግን አስታውሱ፣ ጤናማ ፀጉር በተኛችሁት እንቅልፍ፣ በምግብ አጠቃቀማችሁ፣ በጭንቀት ደረጃችሁ፣ በሆርሞን እናም በሌሎች የእንክብካቤ ልምዶቻችሁ ላይም የሚወሰን ነው። ታዲያ ይህ ቪዲዮ ፀጉራችሁን በተሻለ ሁኔታ እንድትረዱት ከረዳችሁ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና የፀጉራችሁን አይነት ከታች በኮሜንት መጻፋችሁን እንዳትረሱ። ለእናንተ የትኛው የፀጉር ዘይት ወይም ደግሞ ቅባት በተሻለ ሁኔታ ሰራላችሁ? እስቲ በኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እኔንም እናንተም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።